እና እስቲ ግቡ ህዝባዊ። እሺ ሰላም ነው? እንደምን አለ? እግዚአብሔር ይመስገን። አለን አለ። ከየት ቤተ እምነት ነህ? አክቹአሊ አውቃለሁ መሰለኝ፣ አስታውስ። እንተዋወቃለን። ርዕሱን አየህ? ርዕሱን አይቼዋለሁ። አጋጣሚ አሁን ነው እኔም የጥሌን ያላትን ነገር የሰማሁት። የተቆረጠችውን ነው እኔም የሰማሁት። ቆይ እስኪ አንዴ ከታች ቪዲዮ የለም እንዴ ጋይስ? ኧረ ቪዲዮ ችግር የለውም። ሙሉን አታሰማኝም። አሁን ብታሰማኝም ያችን የተቆረጠችውን አይደል? ልክ ነው ብዬ ነው የገባሁት። ጥሌ ልክ ነው ያልከው? እሺ አንዴ ሚዩት አድርገና ቪዲዮ አለ አይደል? አሁን የሰራሁት ጋይስ ማለት የለም ያለ አሁን ኧረ ትንሽ ቆይት ብሏል የተለቀቀው። ቢያንስ 50 ጊዜ ኮፒ ሊንክ ይደረግ። እስቲ ሰሞኑ እየተዘዋወረ ያለው ቪዲዮ አለ ምንፍቅና ያለበት ግን ምንም ሰው ያላስተዋለ ማለት ነው። እንዲያው ጴንጤውም ክርስቲያኑም ተነስቶ ይህንን ቪዲዮ ይሰራበታል እና ሳዩ ገርሞኝ ነው። እስቲ ሰንተን እንመለስ። ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። እግዚአብሔር እንደሰማችሁት ነው። ወደ መልሱ ከመምጣት እንደሰማችሁት ነው። ከእግዚአብሔር ከሰይጣን አይደለም እኮ የሚያድነ እና ከእግዚአብሔር ነው የሚያድነ። እርሱ እግዚአብሔር አይደለም እንዴ? ክርስቶስ ኢየሱስ እግዚአብሔር አይደለም? ይለያል። እሺ ህዝባዊ በመስቀል ላይ የሞተው እግዚአብሔር አሁን ስላሴ ነው ብለህ ነው የምታስበው አንተ? ክርስቶስ ነው ያዳነን አብ ወልድ መንፈስ ማዳን ያ ቆይ አንዴ ህዝባዊ ማዳን የአብ የወልድ የመንፈስ ቅዱስ ነው። ያዳነን አብ ወልድ መንፈስ ቅዱስ ነው ብዬ ነው የማምነው። የተሰቀለው ደግሞ ክርስቶስ ነው እና ሲሰቀል ከእግዚአብሔር እጅ ግን ሊያድነኝ አይደለም፣ ከራሱ እጅ ሊያድነኝ ሳይሆን ከዲያብሎስ እጅ ሊያድነኝ ሊያስጥለኝ ነው እንጂ ከሰይጣን ቀንበር ሊያስወጣኝ እንጂ ወደ እግዚአብሔር ሊያድነኝ እንጂ ከእግዚአብሔር እጅ አይደለም ያድነኝ። ሰው ከሰይጣን ጋር ነው የተጣላው? መጀመሪያ ከእግዚአብሔር ጋር ነው የተጣላው? ከአብ ከወልድ መንፈስ ቅዱስ ጋራ ስህተት በመስራቱ ወደቀ። ስለዚህ ከሱ የወደቀውን ማን ሊያድነው ይችላል? ከእግዚአብሔር። መጀመሪያ ኢየሱስ ክርስቶስ በስላሴ እሱ የወደቀውን እግዚአብሔር ነው ማዳን የሚችለው፣ ራሱ እግዚአብሔር ነው ማዳን የሚችለው። አሁን ስለ መስቀል ስራው ነው እየተናገረ ያለው። ጥሌ ሰምተዋል አይደል? በመስቀል ላይ ሞተ እኮ እግዚአብሔር ነው ሊያድነው የሚችለው። ከእግዚአብሔር ውጭ ማንም ሊያድን አይችልም። ሰው ልጅ ከእግዚአብሔር ቁጣ መዳን እንችል ነበር ኢየሱስ ክርስቶስ ባይሞትልን። ቁጣው የአብ ነው የወልድ ነው የመንፈስ ቅዱስ ነው? የእግዚአብሔር ነው። በቃ እግዚአብሔር ነው። የእግዚአብሔር ስትል የአብ የወልድ መንፈስ ቅዱስ አንድ አምላክ። ቁጣው ምንድን ነው? ቁጣው ያው የዘላለም ፍርድ ነው። የዘላለም ሞት ከህይወት መዝገብ እሺ ከህይወት መዝገብ ስትሰረዝ የማን ቀንበር ነው የምትሆነው? የአጋንንት ቀንበር ነው የምትሆነው። በጣም ጥሩ። ታዲያ ክርስቶስ ሊያላቅቅ የመጣ ከማን ቀንበር ሊያስወጣ ነው? ከእግዚአብሔር ቁጣም ሊያድነን ከሰይጣንም ቀንበር ሊያላቅቀን። ከእግዚአብሔር ቁጣ ሊያድነን የመጣ ስትል የአብን ቁጣ እሱ እንትን ሊያስጥል ነው የመጣ አይነት ነገር። ለዚህ አይነት ትምህርት በቤተ ክርስቲያንም በነገራችን ላይ በእንትንም የለም ማለት በመጽሐፍ ቅዱስም ሄሬሲ ነው፣ ትልቅ ሄሬሲ። እንዴት በለኝ አንዴ። ያ ማለት ክርስቶስ አብ ተቆጪ፣ ወልድ ደግሞ ያንን ቁጣውን እንትን የሚያደርግ ነው። ያንን ቁጣውን የሚያደርግ በቃ የሚያቀዘቅዝ አይነት ነገር አድርጎ የተሳለ ይሄ ትልቅ የምንፍቅና አንድም ማስረጃ እስቲ ከቻልክ
ከእግዚአብሔር እጅ ሊያድነን መጣ። ከሰይጣን ነው ያዳነን ካል በእግዚአብሔር ቁጣ ስር ነው ያለው አንተ ማለት እኮ። አቤት አቤት። በእግዚአብሔር እስቲ አንድ ቆይ አንድ ማስረጃ እስቲ ከእግዚአብሔር እጅ ሊያድነን መጣ የሚል አንድ እስቲ ከእግዚአብሔር እጅ ሊያድነን መጣ ማለት እሺ። ሰውና ሰይጣን የተጣሉትን አንተም ሰውና ሰይጣን ተጣልተው ነበረ። ስለዚህ ሰውና ሰይጣን እኔ ጥያቄ እኮ ይሄን መልስልኝ። እኔ ጥያቄ እኔ ግን ሰውና እግዚአብሔርን ስባዊ ቆይ አንዴ ተረጋጋ። እሺ ተረጋጋ አንዴ። መጀመሪያ መግባባት ያለብን ከራሱ ሰምተዋል። ግን ከዛች ከተቆረጠችው ራሱ ከእግዚአብሔር ከወደክ ማንም ሊያድን አይችልም ያለው ነገር አለ። ከእግዚአብሔር ወድቀን፣ ስለዚህ ከእግዚአብሔር ጋር እርቁ ሲፈጸም እኮ ከእግዚአብሔር እጅ ነው። ቆይ አንዴ ሲጀመር ከእግዚአብሔር እጅ ነው የሚያድነው። ታዲያ እግዚአብሔር እጅ ያድናል ያስብላል ይሄ? ይኸውልህ አሁን አማርኛውን እንትን ለማለት ሙሉውን መስማት ንገረኛ መልስልን። አሁን ይመስለኛል ቃል ያለውን ለምን አይነገር? ቆይ እስኪ ቃል በቃል ምንድን ነው ያለው? ተናገር እስኪ ምንድን ነበር ያለው? እስኪ ንገረን። እግዚአብሔር እንትን ኢየሱስ ክርስቶስ ዋሴ ነው። እሺ ዋስ የሆነው አንድ ሰው በአጋንንት እስራት ውስጥ ካለ ከዛ እስራት እንትን ለማለት ዋስ ሆኖ አስፈታ። ያለውን እኮ ነው ያልኩህ። ምንድን ነው የምታወራው ወዳጅ? ያለውን መጀመሪያ ተናገር። ከዲያብሎስ እስራት ሊያድነን ነው። መልሰህ ስማው። ታሰማው ነው የምታወራው? አንተ ራስህ ስማው። ዋሴ ነው አላለም? ማን መኮንን? ምንድን ነው የምታወራው? ቃል በቃል በለው። መልስ እኮ የምታወራው ቃል በቃል ዋሴ ነው አላለም? አትበልና ያለውን መጀመሪያ በስርዓት ሰምተዋል። አንተ ራስህ በስርዓት ሰምቼዋለሁ። ቅንጭብ አድርገህ አማርኛዋን እንትን ለማሳመር ነው እንትን እያልክ ያለው። ሰምተዋል ወይስ አልሰማኸውም? ሰምቼዋለሁ። ከሰማኸው እሱ ያለውን ንገረን ነው የተባልከው እንጂ አንተ ሐሳብ ንገረን አልተባልኩም። ዮሐዴ እንደዚህ እናድርግለት። እንግዲህ ቃል በቃል ሲናገር ሰምተዋል። ከሰይጣን አላዳነንም ብሏል አይደል? ቆይ ባሮኪ አትንገረው። ቆይ አፌ ውስጥ ያላልኩትን አትጨምረው። ቆይ ያለውን እሱ ራሱ መጀመሪያ እስኪ ንገረን። ምንድን ነው ያለው? ያለውን ንገረን። ነቢይ ጥላ ያለው ኢየሱስ ክርስቶስ ያዳነን ከእግዚአብሔር እጅም ከሰይጣን እጅም ነው ያዳነን። እግዚአብሔር ጆሮ ያፈሳል ማለት ነው። እንደዛ ያለበት ክፈተው አሁን ቪዲዮ እስቲ ክፈተው። ከእግዚአብሔር እጅም ከሰይጣን እጅም ነው ያዳነን ብሏል። እስኪ ክፈተው አሁን ክፈተው፣ ራስ ክፈተው። እኔ ጋር ክፈተው እንጂ ሰምተኸው የለ እንዴ? አንዴ ክፈተው እስኪ በራስህ አንተ የሰማው ምናልባት የተለየ ስለሚሆን አንተ የሰማውን አሰማን እስኪ። እንደዛ ያለበትም አንዴ ሙሉውን ስሙት። እሺ በቃ ሳሰሙት ቆይ አሁን ክፈች። ከበደ ቆይ አንዴ ሚውት አድርግና አንዴ ይከፈትልህ። ስማ እሺ ሳሰሙት ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን ከእግዚአብሔር ነው የሚያድን። እግዚአብሔር እንደሰማችሁ ምንድን ነው ያለው? ህዝባዊ ከሰይጣን አይደለም። አንተ ቅድም ነበር ያልከው።
ትክክል እኮ ነው። እኔ የሚያልኩት ይሄንኑ ነው። ትክክል ነው ያለው። አንተ ቅድም ምንድን ነበር ያልከው? ዋሴ ኢየሱስ ነው። ቅድም ምን ነበር ያልከው? አሁን ከምን ያዳነን ነበር ብሏል ያልከው? ከእግዚአብሔርም ከሰይጣንም ነው ያዳነን። አሁን ጥሌ ደግሞ ከማን ነበር ያዳነን ያለው? ከእግዚአብሔርም ከሰይጣንም፣ ከእግዚአብሔርም እጅ ከሰይጣንም። አንተ ጭንቅላትህንም አእምሮህንም የደፈንክ ስለሆንክ ውጣ። እንደዚህ ናቸው። አያችሁ፣ እንዲህ ነው በቃ መንፈሱ የሚጫወትባቸው እንደዚህ ነው። ከሰይጣን አይደለም ያዳነ ከእግዚአብሔር ነው እያለ አዎ ከሰይጣን አይደለም ያዳነን ከእግዚአብሔር ነው። እኔም ይሄ እኮ ልክ ነው አለና አንተ ምን ነበር ያልከው ቅድም? ከሰይጣንም ከእግዚአብሔርም ነው ያዳነን። አሁን ጥሌ ምንድን ነው ያለው? ከሰይጣንም ከእግዚአብሔርም ነው ያዳነን። እንዲህ ነው ራሳችሁን የምታጃጅሉት በፈጣሪ ስም። ከህሊናችሁም ከጆሮአችሁም ከፈጣሪም ጋር ተጣልታችሁ ትችሉታላችሁ። ኦኬ። ስለዚህ እነዚህ አይነት ሰዎች ምንም የማይሆኑ ሰውን በጭፍን የሚከተሉ ናቸው። መጽሐፍን የእግዚአብሔርን ቃልን ሳይሆን የሚቀበሉት ማንን ነው? በቃ ሰዎችን ነው የሚከተሉት። ሰውን የሚከተል ሰው ደግሞ መቼም ህይወትን አያገኝም፣ ድነትን አያገኝም። እና ከሰው መከተል ወጣችሁ የእግዚአብሔርን ቃል ለመቀበል ዝግጁ ስትሆኑ ግቡ እዚህ። እሺ ቴዲ ሰማ? ቴዲ አይሰማ? ይዋዲ አለዋ ይሰማል። እኔ ድምጽ አቤት አይሰማ? አለክ ይሰማል። ጠፋ እኮ ቴዲ ምን አልከን? አየህ ከእግዚአብሔር እጅ ከማን ነው ኢየሱስ ያዳነን? አሁን ልክ አይደለም ብለን ወጣ። አየህ ሰማ? አሁንም ይኸው እዚህ ላይ ያየን ነው። ያው ለሙሉውን መስማት ይጠይቃል እኮ የሆነ ነገር ቆርጣ አውጥተህ ከእግዚአብሔር ቁጣ ነው ያዳነን። ከእግዚአብሔር ቁጣ ያዳነን እግዚአብሔር ከሰው ልጆች ጋራ የነበረውን የጸብ ግርግዳ የፈረሰው በኢየሱስ ክርስቶስ ነው። ይሄን ታውቀዋለህ መቼም። ማለት ያው ነገርን ለማጣመምና ለማዞር ካልሆነ በስተቀር የተናገረበት ሐሳብ ይሄ ነው። አንዴ ቴዲ አይሰማ? እየሰማ እባክህ እስቲ ምንድነው ያለው? እስቲ ክፈትና ስማ። ሰማሁት እኮ አሰማኸኝ። አሁን ሰማሁት። ምንድነው ያለው? እስቲ ቃል በቃል መልስልን አንተ። ከእግዚአብሔር ነው ያዳነን አለ። ከእግዚአብሔር ነው ያዳነን ኢየሱስ ክርስቶስ አለ። ከማን አይደለም ነው ያለው? ከሰይጣን ብቻ አይደለም። ብቻ ነው ከሰይጣን አይደለም እንደዛ ብሏል። አይ ከሰይጣን አይደለም ከእግዚአብሔር ነው ያዳነን አለ እኮ። ይሄ ትክክል ነው ከጅምሩ። የሰው ስህተት አይደለም ይሄ። ከእግዚአብሔር ቁጣም ድነናል እኮ እኛ። ከእግዚአብሔር ቁጣ አልዳንክም አንተ በክርስቶስ ቅድም ገብቶ የነበረው ልጅ ነው ያዳነን እንጂ ከሰይጣን እጅ አይደለም። ቴዲ ነው ቀጥል። ቅድም እኮ ቴዲ በጣም ይቅርታና ቅድም ትክክል አይደለም እንደዛ ስላልሰማሁት አንተ ባልከው ሐሳብ ውስጥ ነበር የሰማሁት። እሺ ቴዲ አንተ አሁን ቅድም ምን አልከን መሰለ? እኛ የዳነው ኦኬ ክርስቶስ ያዳነን ከሰይጣን እጅ ነው ከዲያብሎስ እጅ ነው አልከን። አሁን ቪዲዮን አይተህ ስትመጣ የተናገረው ጥሌ ስለሆነ ግን አይ ከሰይጣን እጅ ወይም ከዲያብሎስ እጅ አይደለም ያዳነን ብለህ ደግሞ ቀይረህ መጣ ማለት ነው። ጨርሶ መስማት ይጠይቃል። ባይዘው ወደዛ ሐሳብ ለመምጣት ጨርሶ መስማት ይጠይቃል። አሁን ጠበቃነት የቆምከው ለመጽሐፍ ቅዱሱ እውነት ወይም ደግሞ ላለህ እምነት ሳይሆን ለነብይ ጥላሁን ነው ማለት ነው። እንደዛ ነው ለነብይ ጥላሁን ቆማለሁ። አንተ ከእግዚአብሔር ቁጣ አልዳንክም በክርስቶስ። እሺ አልዳንክም። ይሄንን መልሰህ ስጠኝና እዛ እንነጋገር። ልንነጋገር ነው። አንድ ጊዜ ቴዎድሮስ አዳምጠኝ። ሲናገር እንደሰማ ነው ከዲያብሎስ እጅ አይደለም ማለት ነው። ከሰይጣን እጅ ድነናል አልዳንም። እሱ ምን ጥያቄ? ስለዚህ እሱ ግን አይደለም ብሏል። ትክክል ነው አይደለም? ነገርኩ ያለበትን ሙሉ ነገር መስማትና አይ ብላክ ኤንድ ዋይት ነው እየጠየቅኩ ያሉት። አሁን እስካሁን በትክክል እየመለስክልኝ ነበር አይደለ? በዛኛው አውድ ትመልስልኛለህ። እሺ ከሰይጣን እጅ አድኖናል አላዳነንም? አድኖናል አልኩህ እኮ። እሺ እርሱ ግን ምን አለ? ከሰይጣን እጅ አይደለም ያዳነን አለ። ትክክል ነው አይደለም? ይኸውልህ እሱን እኮ ነገርኩህ። ሙሉን መስማት ይጠይቃል። ልክ እንዳሁኑ ብላክ ኤንድ ዋይት ሙሉን ሰማኸው እኮ። ይከፈትልህ።
ለምን ይከፈትልኛል? ከሰይጣን እጅ አይደለም ከእግዚአብሔር እጅ ነው ያዳነን አለ። ልክ ነው። ከእግዚአብሔር ቁጣ ከሰይጣን እጅ አይደለም ያዳነ ወይስ ነው? ቀላል እኮ ነገር ነው የጠየቅኩህ። አሁን ባይዘዌ ሰይጣን እጅ ላይ ሆነህ እኮ የሚቀጣህ እግዚአብሔር ነው። ባይዘዌ ትላለህ እንዴ? አሁን ከሰይጣን እጅ አድኖናል አላዳነንም? በቃ ሙሉን መስማት ይጠይቃቸዋል ማለት ነው። እሺ መጽሐፍ ቆይ ሰማ ነው የእግዚአብሔርን ሐሳብ ወይም የሰውየው የተናገረበትን ሐሳብ ሳትረዳ አንዴ ተረጋጋና፣ ይኸውልህ አሁን እኮ አሰማነ ሰምተህም አድምጠህም መጣህ። ጠየቅኩ ያዳነን ከሰይጣን እጅ ወይም ከዲያብሎስ እጅ አድኖናል ክርስቶስ ወይስ አላዳነንም አልኩ። አዎ አድኖናል አልከኝ። እሺ አድኖናል ካልከኝ ወጣ። እሺ ሌላ ሰው እንትን ይበል እንዲህ ስግጥ ምን የሚሉት አሁን ቅድም በጣም የሚገርማችሁ ነገር እኔ ተወዳጆች አስቀድሞ ገብቶ ነበርና ጠየቅ ነው ማን ነው እንደዚህ ያለው? እንዲህ ያለ ሰው ካለ ስህተት ነው አለ ክርስቶስን። እንዲህ ያለ ሰው ካለማ ስህተት ነው እንዴ? ምን ሆኖ ነው? ያዳነንማ ከሰይጣን እጅ ግልጽ አይደሉ ያለ። ሄደና ቪዲዮን አይቶት ሲመጣ ግን ጥላሁን ሆነበትና አሁን ምን ማድረግ ጀመረ? ለሱ ጠበቃ መቆም ጀመረ። ለዛ ነው አንዳንድ ጊዜ ብዙዎቹ ፕሮቴስታንቶች ላላቸው እምነት ወይም ደግሞ እውን ለሆነው ለተገለጠው እውነት ሳይሆን የሚከራከሩት የሆነ ከሌ ወይም የሆነ አካባቢ ወይም የሆነ ቤተክርስቲያን ስለሆነችባቸው ነው የሚሆነው ማለት ነው። ስለዚህ ጠበቃ የሚቆሙት ለእምነታቸው ሳይሆን ለሆኑ ሰዎች ነው ማለት ነው። ይሄ ደግሞ ጥሩ አይደለም፣ መጥፎ ነው ለእናንተም። እሺ ፕሮፌት ዮሐዴ አውሪው እስኪ ፕሮፌትን። ኦኬ ፕሮፌት እንኳን ደህና መጡ። እንኳን ደህና ቆዩ። ሰምተው ቪዲዮን ዮሐድ አቤት። አይ ቪዲዮን ከዚህ ቀደም አንዴ ፕሮፌት እናንተ ጋር ነው ሰምተው። ፕሮፌት ቆይ አንዴ ወደዚህ ከመምጣታችሁ በፊት ከታች ምን እያለ ነበረ? ኢየሱስ ዋሴ ነው በማለቱ ነው አይደል እንደ ችግራችሁ ምናምን አይነት እያለ ነበር። እንደዛ ብለን እናውቃለን እንደኛ እስቲ አናግረው። ዋሴ ነው ስላለ ነው ችግሩ ብለን እንደዛ ነው የሚሰማኝ ከሁኔታችሁ። ስለአንተ መሰማት ሳይሆን እኛ ብለናል ወይ? አዎ ብላችኋል። ያው ቃል በቃል አትሉት። ክፈት ቪዲዮ። እንደዛ ያለ ሰው አሰማ ክርስቶስ ዋሳ አይደለም እንዴት ዋሴ ይላል ብለን ነው ማለት የተሰራ ብዙ ዋሶች አሏቸው። አሁን በርዕሱ ላይ እናውራ። አሁን አምጣ ቪዲዮ። እንደዛ ዋሴ ስላለ ነው ብዙ ዋሶች አሏችሁ። ስንት በሻል ዋሴ ነበረ እንደዛ ስላለ ዋሴ ስላለ ነው የተቃወማችሁት ላልከው ዋሳችን ኦኬ ብዙዎች ናቸው። እንዴት ክርስቶስ ዋሴ ይላል ብሎ የተቃወመ ኦርቶዶክሳዊ አንድ ማስረጃ አምጣ። አለህ የለም? አይ ብዙ ዋስ ስላላችሁ ብዬ ነው። ወደ እርሱ እንሂድ። ፕሮፌት ነው ወይስ እንትን አማርኛ ባለመስማት ነው እንዴ ፕሮፌት የሆንከው? አዎ አማርኛ ያው አማርኛ እንዴት ዋስ ይላል ብሎ የተቃወመ አማርኛ ከሲኦል አያድንም ባይዘ ያድናል ባይዘ ወይ ከሰማህ በአማርኛ ነው ስብከት የተሰበከው። አያድንም። ሁሉም ብሔር የተሰበከው በምንኛ ነው? ፕሮፌት ተሰብከህ ነው ወይስ ሳትሰበክ ነው? በኦሮምኛ ነው። በኦሮምኛ የተሰበኩት በኦሮምኛ። ስለዚህ አንተ በኦሮምኛ ባይሰበክልህ ኖሮ ትድን ነበር። ኦሮምኛ ግን ከሲኦል አያድነኝም። ኦሮምኛ ስለቻልክ መሰለኝ የተሰበከልህ ወዳጄ። አይደለም ኢየሱስ ስለተሰበከልኝ በልሳን ነው ያለ። በልሳን ቆይ መኩ በምንድን ነው የተሰበከልህ? ኢየሱስ ነው የተሰበከልኝ። በምንድን ነው የተሰበከልህ? ማን ነው? አይደለም አማርኛ ራሱ ችግር ካለበት በኦሮምኛም በአማርኛም በምሰማው ቋንቋ ሁሉ። ስለዚህ ያ ጠቅሞሃል ለመዳን ወይስ አልጠቀመህም? የጠቀመኝ ለመዳን ኢየሱስ ነው እንጂ ስብከቱ አልጠቀመህም። ስለ ኢየሱስ የሰማው ስብከት ነው የጠቀመኝ እኮ። በምንድን ነው የሰማው? ልታብድ ነው እንዴ ፕሮፌት? ተው እንጂ በምንድን ነው የሰማው? በእምነት። እሺ አየህ፣ ይህን ያክል ከራስህ ጋር የተጣላ ሰው ነህ። እሺ አሁን ማስረጃም የለህም። እንደው ዝም ብለህ ኦርቶዶክሳውያን ካለ ጥላቻ ያው ስፒሪትህ ውስጥ ያለው መንፈስ ለክርስቲያኖች እጅግ ጥልቅ ጥላቻ ያለው ስለሆነ የክርስቶስ ተቃዋሚ መንፈስ ስላለ ክርስቲያኖችን በማያምኑት በማያስቡት በማይሉት መክሰስ በቃ ከሳሽ አይደለ
አለቃችሁ። ስለዚህ የከሳሹ መንፈስ ስለያዝክ ዝም ብለህ መክሰስ ልማድ ነው። አሁን ቆይ አብዱላ እንዴ አሁን ወደ ጥያቄው ነው። ማስረጃ ከሌለ ፕሮ ማለት ያለ ማስረጃ ማዕረግ የሚሰጣቸው ክርስቲያኖችን በመሳደብ ፕሮፌት ብለው ራሳቸውን የሚሾሙ እንደሆኑ ካሳየን ዘንዳ አሁን ወደ ቁም ነገሩ በማስረጃ ወደሚወራበት ሐሳብ እንግባና ጥሌ ክርስቶስ ያዳነን ከእግዚአብሔር እንጂ ከሰይጣን አይደለም ብሏል። ትክክል ነው ወይስ አይደለም? ትክክል ነው። ኦኬ ክርስቶስ ከሰይጣን አላዳነንም። ክርስቶስ ከሰይጣን ባይዞ አሳሳተ እንጂ አታብራራ። ከሰይጣን አላዳነንም ወይስ አድኖናል? ጥያቄ አብራራለሁ። እንዴት ነው የማላብራራው? የሚፈርድበት ሰይጣን አይደለም። ፍርድ ያለው በእግዚአብሔር በኃጥኡም በጻድቁም ላይ መፍረድ ከሰይጣን አድኖሃል ወይስ ከሰይጣን አድኖናል ወይስ አላዳነንም? ቀጥታ መልስ። ከሰይጣን አላዳነንም። ከሰይጣን አላዳነንም። አሁን አንድ ጥቅስ እንሰጠዋለን። ያው ነብይ ነው ለስሙ መጽሐፍ ቅዱስ በመቀበል አይደለም ፕሮፌት የሚፈርድብህ እግዚአብሔር ነው። አንዴ ሚውት አድርገው። አንዴ ከሰይጣን አላዳነንም ብሏል። አንዴ መጽሐፍ ቅዱስ ይዛል ተመልከቱ። ፕሮፌት ነው ግን መጽሐፍ ቅዱስ አለህ የለህም? መጽሐፍ ቅዱስ አለህ የለህም? አንዴ መጽሐፍ ቅዱስ ኢንተርቪው ለሚያደርጋቸው የቤተ ክርስቲያን አገልጋዮች መጽሐፍ ቅዱስ አለህ ወይስ የለህም? መጽሐፍ አለ የለም የሚለው አለህ የለም? አገልጋዮች ንገራቸው አለ። ኧረ መጽሐፍ ቅዱስ አለ የለም? ፕሮፌት ይዛል መጽሐፍ ቅዱስ ይዛል ወይ? መጽሐፍ ቅዱስ ይዛል? አሁን ለነሱ ንገራቸው መጽሐፍ ቅዱስ ስለመያዝ ስላለ ይዛል አላስክም። ዮሐንስ ጊዜ መግደል ነው። ጊዜ መግደል ነው። አይ መጽሐፍ ቅዱስ ሊይዝ አይችልም። ለምን መሰላችሁ? ይሄ ሰውዬ የእግዚአብሔር ቃል ወይም ደግሞ የመጽሐፍ ቅዱስ ነቢይ ሳይሆን የሰይጣን ነቢይ ነው። ከሰይጣን አያድነኝም ብሏል። መጽሐፍ ቅዱስ አይዝም። እንዴት ይይዛል? መጽሐፍ ቅዱስ ቢይዝ ኖሮ እንደዚህ ብሎ አያወራም ይሄ ሰው። ለዛ መጽሐፍ ቅዱስ ይዛል ወይ ሲባል ልደተ ቃልን ጠይቀው። ትክክል፣ ልደተ ቃል መጽሐፍ ቅዱስን ይሰጣል፣ ያድል አለ እንዴ እንደዛ ልደተ ቃልን ጠይቀው እንዴ አልሰማው መጽሐፍ ቅዱስ ልደተ ቃል ቢሰጥ ኦርቶዶክሳውያን ናቸው መጽሐፍ ቅዱስ የሚሰጡትም ይይዙት። ማይ ጉድነስ በጣም ነው የምታሳዝኑት እኮ እውነት በፈጣሪ ስም። አድዬ ቃሌት ያሰማልን እና ይሄ ሰው እኮ አንደኛ የራሱ ቸርች ያለው ሰው ነው። ደስ ሲለው የዩ ጩፋን ፕሮፋይል ያደርጋል፣ አሁን የታምራትን ያደርጋል። መጽሐፍ ቅዱስን መሐመድ ቢሰጠኝ ራሱ እቀበላለሁ ያለ ሰው ነው። ለቢዝነስ ነው በቃ ምንም ነገር ሌላ የሚያውቀው ነገር የለም። እውነት ለመናገር መዝሙሩስ የነበረው እሱ ጋር ነበር። ሄሉ ይቅርታ፣ አዎ እቺ ሙድ ነች እና እኔና እሱ እንታወቃለን በጣም አላህም ይመቸኛል እግዚአብሔርም ይመቸኛል ነው ሙዱ። ረስቶት ነው ዮሐንስ ከዮባ ጋር ሲያወሩ እኮ እንደዛ ተባብሎታል እኮ። የኦርቶዶክስ መዝሙር ነው የሚሰማው ደግሞ። አይ አስታውሻለሁ እኮ እኔ ለዛ ነበር ሰው እንደዛ ታወራ የነበረው እና አስታውሻለሁ። መጽሐፍ ቅዱስ ከየትም ይምጣ በቃ ቃሉ ሳነበው ምናምን መንፈስ ተቀበልኩኝ ብሎ እንዴ ማን ሰጠኝ ብለህ መጽሐፍ ቅዱስን ተቀበልከው ሲባል ማንም ይስጠኝ እኔ እሱ ማን ሰጠኝ ምናምን አይደለም ጉዳዩ። መሐመድም ቢያመጣው መሐመድም ቢሰጠኝ እኔ እቀበለዋለሁ አይነት ነገር ነበር። እና ቁርአን ራሱ አንብቤ መርምሬ ያለው ብሎ አንድ ጥቅስ ጥቀስ ሲባል ጀግናው አንድ እንኳን ምዕራፉ ራሱ ምን የሚባል ምዕራፍ አለ እስቲ አንድ ከምዕራፎቹ አንድ ጥቀስ ብዬው የማይጠቅስ ሰው ነው። እና አንድ በውሸት ባይዘወይ እንዲህ ግልጥ ያለ በቃ ፈጣሪያቸውን በውሸት ለማክበር እንደሚያገለግሉ እነዚህ ሰዎች የታወቀ ነው። ሲዋሹ አይን ያወጣ ውሸት ማለት የሚጠመዘዝ ወይም ደግሞ የሚመስል ነገር እንኳን አያወሩ። ቁርአንን ሙሉ አንብቤ መርምሬ ነው ትክክል አለመሆኑ ያወቅኩት አለ። እስቲ ሙሉውን ካነበብክ አንድ ጥቅስ ስጠኝ ብዬዋለሁ፣ አልሰጥም። እሺ ጥቅሱን ተው፣ ከቁርአን ምዕራፎች አንድ ምዕራፍ ጥቀስ አልኩት፣ አልጠቅስም፣ ሙስሊሞች ይጥቀሱት አለ። እና እነዚህ አይነት ሰዎች ናቸው። አሁን ከሰይጣን አላዳነንም፣ ከምንድነው ያዳናቸው? ከእግዚአብሔር ካኔ ኢማጂን ከእግዚአብሔር
ክርስቶስ ሲያድን የሚገርም ነው። ትንቢቱን የሚቀበሉት ከሰይጣን ስለሆነ እኮ ነው ዮሐድዬ። ይሄን የግል ቸርች የራሱ ስላለው ትንቢትን የሚቀበለው ጨዋታ የሚቀበለው ከሰይጣን ስለሆነ ይከፋዋል ቢከዳው ራሱ። አዎ ሼም ነው፣ ይደብራል። አሁን ተማምሎ መጥቶ ናይጄሪያ ድረስ ሄዶ አስበሽዋል? እዚሁ አደባባይ ላይ ቢክደው የሆነ አፉ ነው የሚጣመምለት ማታ ሲል። ስለዚህ ከሱ እንዴት ነው የሚያድነው ይላል። ያው ናይጄሪያ ድረስ ሄደው ነው የሚቀበሉት። ለዛ ነው። እሺ አይደብራችሁ። ቃልዮት ያሰማልን ይዋል። እስቲ ለማንኛውም ቪዲዮን ሪፖስት አድርጉ፣ ኮፒ ሊንክ አድርጉና ማለት እኔ የገረመኝ ይዋል ምን እንደሆነ ታውቃለህ? የኛ ክርስቲያን ልጆች ክርስቲያን ሆኑት ሳያውቁ ዝም ብሎ ተነስተው የሚሰሩት ነገር አንዳንዴ በጌታ ኧረ አስተውሉ። አዚም ማን ነው ያደረገብን? ግን በጣም ነው የሚያዝነው በነገራችን ላይ በዚህ እና ዝም ብሎ ተነስታችሁ ቪዲዮ አትስሩ። በቃ ከማን እንደዚህ ያለ ይሄ ትልቅ ምንፍቅና ነው። እግዚአብሔር እጅ አዳነን፣ ከሰይጣን እጅ አይደለም ያዳነን። ኧረ በጌታ እፈሩና አስተውላችሁ ስሩ። ስትሰሩ በጴንጤ አይሰራም ሲጀመር። እንዴት በፕሮቴስታንት እንትን ቪዲዮ ትሰራላችሁ? ምን እዛ እንዲሄዱ ነው? እኔ በጣም ነው የሚገርመኝ። እና እንደዚህ አይነት ማስተዋል የተነፈጋችሁ ማስተዋሉን ይስጣችሁ እግዚአብሔር። ገብታችሁ ኮፒ ሊንክ አድርጉና ለሌሎች አድርሱ። ለማንኛውም ያላችሁ ሁላችሁም ኮፒ ሊንክ አድርጉ ቪዲዮውን። ነብይ ጥሌ ነው አሉት። አይ ድንቄም ነብይ። እስቲ ለማንኛውም ኮፒ ሊንክ አድርጉ ገብታችሁ። እሺ ነጋ ደግሞ ቀደደ አዲስ ተስፋ ተወለደ። እንደምን አለ? ይሰማል። ደህና ነህ? በመጀመሪያ ከእግዚአብሔር ቁጣ ነው ከእግዚአብሔር እጅ ነው አለው። ከእግዚአብሔር እጅ ነው ያለውን ተስማምታችሁ ነው እሱን ትቀበላለህ? ከእግዚአብሔር ቁጣ በይሰል። እሺ አንዴ ነጋ ቆይ፣ ከየት ቤተ እምነት ነው ወዳጄ? ነጋ እየሰማ አይደለ? ምንድነው የኔ ነው እየሰማ ነው ወንድሜ? ከየት ቤተ እምነት ነህ? አዎ እየሰማኝ ነው። ከየት ቤተ እምነት ነህ? መቼም ጴንጤ ሆኜ ነው አይደለ? ከእግዚአብሔር ቁጣ ዲናቸው ብሎ ኦርቶዶክስ ሰለም ጴንጤ ነኝ። እግዚአብሔር ቁጣ አትበለኝ። ቆይ እስቲ ከየት ቤተ እምነት ነህ አልኩ መልስልኝ። ቀጥታ መኩዚ ኳላ የሚንጓጓ ነገር አለ። ወንጌላማኝ ነኝ። እሺ ወንድም መለም አይሰማም እንዴ? እግዚአብሔር ስንል ማንን ነው ኮት የሜንሽን እያደረግን ያለን? እኮ ከእግዚአብሔር ቁጣ ምለውን ተስማምተን እግዚአብሔር ስንል አንተ ትቀበላለህ? ባሮክ እግዚአብሔር ስንል ማንን ነው ሜንሽን እያደረግን ያለ ነው? ያው ስላሴ አማኝ ስለሆንኩ እግዚአብሔር ስንል አብን ወልድን መንፈስ ቅዱስ ነው፣ የመለኮት ስም ነው። ስለዚህ ስላሴ አማኝ ስለሆንኩ ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንደምናገኘው ቃልም እግዚአብሔር ነበር ይላል። ስለዚህ ያ የእግዚአብሔር ፍርድ የነበረው የአብም የወልድም የመንፈስ ቅዱስም ነው አይደል? አርለ ነጋ እኔ ጋር ነው ይቆራረጣል። ባሮክ ይቆራረጣል። እኔ ጋር ድምጼ ይቆራረጣል እንዴ? የኔ ድምጽ ይቆራረጣል እንዴ? ሰዎች ቆንጆ ነው። እኔ ጋር ነው መሰለኝ ተቆራርጠው ነበር። የኔ ድምጽ ይቆራረጣል። ተወዳጅ አይቆራረጥም። ባሮኬ ይሰማል። እሺ ስለዚህ ነጋይ እኔ ጋር ነው መሰለኝ ነው። እሺ ከሆነ በደንብ ሰማኝ። ስለዚህ እንግዲህ ፈራጅ እግዚአብሔር ነው እና በፍርድ ውስጥ ነበርን። ያ ፍርድ የአብ የወልድ የመንፈስ ቅዱስ ነው አይደል? ያ በትክክል። አዎ። ስለዚህ በድህነታችን ውስጥ ደግሞ የአብ የወልድ የመንፈስ ቅዱስ ሱታፊ አለበት አይደል? አዎ። ሰው ሆኖ ግን ያዳነው ኢየሱስ ነው። በልዩ አካሉ ወልድ ስጋን ይነሳና፣ ግልጽ ነው። ስጋን ይነሳና፣ ምክንያቱም ሞታችንን የሞተልን እርሱ ነው። እሱ ግልጽ ነው። አሁን የጠየቅኩ ምንድን ነው ግን በእኛ መዳን ውስጥ የአብ ድርሻ የለበትም?
አረ በደንብ አለበት እንዴ አንድያ ልጅ ሲሰጠ ለምን እንዲወዱ አንድያ ልጅ ሲሰጠ እንዲወዱ አለ አይደለ? እንዲሁ ዓለምን ወዶታል። ትክክል። ስለዚህ የአብ የወልድ የመንፈስ ቅዱስ ነው አይደል ማዳን? አዎ የአብም የመንፈስ ቅዱስም እጅ አለበት። አንድ ፈቃድ ስለሆነ ነው ስጋ ሆኖ ያዳነው መስቀል ላይ ሞቶ ያዳነው ኢየሱስ ነው። ጎበዝ ቅዱስ ሐዋርያ ስለምን እንደሚለው ትክክል። ስለዚህ የአብን የወልድ ትክክል። እሺ ስለዚህ ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እና ከራሱ ጋር አስታርቆናል አይደል? በትክክል እሺ አስታርቆናል። ይሄ ግልጽ ነው። አሁን በዚህ ተስማምተናል እዚህ ድረስ ተስማምቻለሁ። ነገር ግን አንተ አሁን በኢየሱስ ከአብ ከወልድ ከመንፈስ ቅዱስ ቁጣ ኢየሱስ ዲናል ወይ ነው ፖይንቱ? አዎ እኮ አሁን እዚህ ድረስ እኮ ተስማማን እኮ። ለዛ እኮ ነው እየተነተንኩልህ ብትናደርገ ነው ምን እያልን ነው የሚለውን በደንብ እንረዳው ነው። አሁን ትልቁ ጥያቄ የሚሆነው እንግዲህ ጥሌል ሲናገር ሰምተው ከነበረ ከዲያብሎስ እጅ ግን አይደለም ማለት ነው። አሁን ጥያቄያችን መሰረቱ ምኑ ላይ ነው? ከዲያብሎስ እጅ አይደለም የሚለው ላይ ነው። ከዲያብሎስ እጅ እኮ ያኛው ግን ልክ ነው። ያኛው ግን ተስማምታል። አልተሳስተም ነው መጣን እኮ በተንኩልና እንዲህ እያልከኝ ከሆነ ተስማማው አልኩ እኮ። እንደዚህ እያልከኝ ከሆነ እኮ ግልጽ ነው። ግን አሁን እሱ ግን ያዳነን አለ። ተመልከተኝ። እርሱ ግን ያዳነን ከሴጣን እጅ አይደለም ማለት ነው። አሁን እኔ ጥቅስ እሰጥሃለሁ። ገብቶሃል አይደል? ያዳነን ከሴጣን እጅ አይደለም ካለን ትክክል ነው እሱ። ያ እሱን የተቆረጠ ቪዲዮ ነው። ትንሽ ቪዲዮ ነው የሰማሁት። ሙሉ የተቆረጠ እኮ አይደለም። ግልጽ በግልጽ ሐሳቡን ይናገራል። እሺ በግልጽ ሐሳቡን ይናገራል። እንዳለ ሙሉን መስማት አለብኛ። ከምን አንፃር አለው እንዴ? አንፃር አለው እንዴ? ይሄ አገላለጽ አንፃር አለው? ግልጽ የሆነ አማርኛ አዎ፣ በደንብ አለ። አንድ ሰው ከምን አንፃር እንዳወራ ሙሉ መስማት ሳትሰማ የተቆረጠ ቪዲዮ ነው። ብቻ ያው የተቆረጠ ቪዲዮ ነው ያየው እኮ። ይሄ የተቆረጠው ዋናው በተቆረጠው ነጣና ከእግዚአብሔር ቁጣ ነው ያለውን ቆይ ችግር የለውም። ከሰይጣን እጅ አላዳነንም፣ አድኖናል። ከሰይጣን እጅ እግዚአብሔር አድኖናል። አዎ እሱ ግን አላዳነንም አለ እኮ። ያ ከምን አንፃር እንዳለ ለምሳሌ ከፍርድ አንፃር እሱ አይደለም። ከምንም አንፃር ከሰይጣን እጅ አላዳነንም። ከምንም አንፃር እንሰደውና ከሰይጣን እጅ አላወጣንም። እስኪ መጽሐፍ ቅዱስ ከሰይጣን እጅ አድኖናል። ለምሳሌ ምናልባት ለምሳሌ ሙሉ አልሰማውም አልኩት። አሁን ሰይጣን አይደለም ስቲል ከሰይጣን እጅ ስንል ምን ይቆያል? ኤፌሶን ምዕራፍ 2 ላይ ሲናገር ሙታን ነበራችሁ ሁሉም የዲያብሎስን ፈቃድ የራሳችን የስጋን ፈቃድ እያደረገ ነበር ሁላችንም። ነገር ግን ኢየሱስን ከማመናችን የተነሳ ከዛ ከሰይጣን እጅ ከራሳችንም ዲነናል። which means ግን እሱ ምናልባት እያለ ያለ ብዬ ነው የሚያምነው ከሰይጣን ፍርድ የሚፈርደው እሱ አይደለም። በሰይጣን እጅም ሆናን የሚፈርደው እግዚአብሔር ነው። ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ነው እንጂ ከሰይጣን ፍርድ አይደለም እያለም ሊሆን ይችላል። ከሰይጣን ቁጣ ነው እንጂ ከሰይጣን እጅ ነው እንጂ ከሰይጣን ፍርድ አላዳነኝም። ሙሉን ሰምታል ሲጀምር። ለዛ እኮ ነው ሙሉ መስማት አለብኝ እያልኩ አሉት። ለዛ ነው ሲጀምር ያው ነው ይኸውልህ። ቆይ ሁላችንም በፍርድ ውስጥ ነበርን። ምን ማለት እንደሆነ ቀደም ያብራራውልህ ነበር አይደል? ስለዚህ ይሄ ፍርድ ደግሞ የማን ፍርድ ነበር? የአብ ማን ነው የሚፈርድ? እሺ የአብ የወልድ የመንፈስ ቅዱስ እኮ የአብ የወልድ የመንፈስ ቅዱስ ሰይጣን አይደለም። በሰይጣን እጅ ላይ ነበር። በሰይጣን እጅ ላይ ነበር ግን ሰይጣን ማን ፈርድ በእኛ ላይ? እሺ ነጋይ እያደመጥከኝ ጥያቄ እንድታገኘኝ ሰይጣን ፈራጅ ነው አላልኩም እኮ። አሁን ሰይጣን ፈርዶብናል የሚል እኮ ነገር አልወጣንም። የኛ ጥያቄ ምንድነው? ምክንያቱም ከእግዚአብሔር ፍርድ አይደለም ከሰይጣን ፍርድ አላዳነንም። ከማን? ከሰይጣን ፍርድ ሳይሆን ከሰይጣን እጅ ነው አይደለም ያዳነ ነው። ከሰይጣን እጅ አላዳነንም እኮ ነው ያለው። አየኸው? ቪዲዮ መስማት ትፈልጋለህ? አንድ ጊዜ እናስደምጥ። ከዛ አንፃር ሊሆን ይችላል። ሙሉን አንፃር የለውም። ቃል በቃል የተናገረው ነጋ እንዳልጠኝ። እሺ እኔ ቀስ ብዬ ለስለስ እያልኩ ለማውራት ኮንቴክስት ነው ማለት ማሮክዬ እኮ ይኸውልህ አድምጠኝ። እርሱ ያለው ይኸውልህ ቆይ እሺ አድምጠኝ። እርሱ ያለው ቃል በቃል ከሰይጣን እጅ አይደለም ማለት ነው። ከሰይጣን እጅ ድነናል አልዳንም አልኩ። ድነናል አልከኝ። ስለዚህ የእርሱ ንግግር ትክክል ነው አይደለም እኮ የእሱ ንግግር ሙሉ መስማት አለብኝ። ከዛክ ላይ ቆሞ ነው እየሰበከ ያለው የሆነ ሁለት እኮ ከተናገሩ አንፃር። አሁን ይሄ እኮ ምንም እንትን አያስፈልገው። ከሰይጣን እጅ ድነናል አልዳንም ስለ ድነናል አልከኝ። እርሱ ደግሞ ቃል በቃል ከሰይጣን እጅ አልዳንም አለ። ያ ማለት ከመጽሐፍ ቅዱስም ተቃራኒ ነው። አንተም ከነገርከኝ ወይም ከመለስክልኝ ደግሞ ተቃራኒ ነው። ስለዚህ ልክ ነው ወይንስ ልክ አይደለም? እንደርሱ አነጋገር እሺ፣ እንደዚህ እንዳው እንደሰማ ነው ልክ ነው አይደለም?
ያቺ ንግግሩ ከንግግር ባለፈ ነው። አሁንም ሙሉ ክፈቱትና ከቻላችሁ ቢያንስ 30 ደቂቃ ሊሆን ይችላል፣ 20 ደቂቃ ሊሆን ይችላል። ከምን አንፃር ያቺን ቃል እኮ ያብራራል፣ እዛም ያብራራል። እርግጠኛ ነኝ ያብራራል፣ እርግጠኛ ነኝ ያብራራል። ከእግዚአብሔር ቁጣ በልጁ ዲነናል የሚለውን ከተቀበላችሁ ያኛውን ግዴታ ሙሉ መስማት አለብን እኮ። አሁን ሙሉን ስሙ ነው የምትለን? ግዴታ ነው። ሙሉ ሳትሰማ በተቆረጠው ቪዲዮ እኮ ጀጅ ማድረግ አትችልም። ምን እያለ ነው እኮ ሙሉ መስማት። አጭር ነገር ልናገር። ክርስቶስ ከሰይጣን እጅ አላዳነንም ብል ማብራሪያ ይፈልጋል ሌላ? ከሰይጣን እጅ አላዳነንም ከሰይጣን እጅ አላዳነንም ብል ነጋ ድምጣ ከሰይጣን እጅ አላዳነንም ብል ሌላ ማብራሪያ ይፈልጋል? አዎ በደንብ ምን እያልክ ነው ብዬ ጠይቃለሁ። ምን ማለት ነው? ከፍርድ አንጻር ከሆነ ሰይጣን ነው ለሚፈርድብኝ። አሁን እኮ ፍርድ ጋር ምናምን እኮ አዛጋ እኮ አልገባንም። አድኖናል ወይስ አላዳነንም? ራስህ መልስልኝ እስኪ። እኮ ነው አድኖናል አልኩት። የጥሌን ጀጅ ከማድረጋችን በፊት ሙሉ መስማት። ጥሌ ግን አላዳነንም አለ። ስለዚህ አየው፣ ጥሌ ግን አላዳነንም አለ። ለዚህ ነው ስህተት ነው ብለን ከምን አንፃር እንዳወራ ሙሉ መስማት አለብን። ከምን አንፃር እንዳወራ እሺ ንገረና። ወይ ከምን አንፃር ነው ያወራው? ታራ ካልሰማ ለምን ትከራከርለታለህ? ነጋ ካልሰማ ለምን ትከራከርለታለህ? እሱ ትክክል ነው እያልኩ ወደላ ትክክል ነው አይደለም እያልኩ አይደለም። ለሁለቱም መስማት አለብኝ። ትክክል ነው ለማለትም አይደለም ለማለትም ሙሉ መስማት አለብኝ። እናንተ ሙሉ ሰምታችሁ ከሆነ አሰሙን፣ ሙሉ አሰሙ። ስለ ጥላሁን እየተከራከረ ልክ ነውም ደግሞ ልክ አይደለም ደግሞ አልልም ደግሞ ይላል። ሙሉን ሰምቼ ነው መፍረድ የምችለው ይልና ለፍርድ ደግሞ ይመጣል። ግራም ቀኝም እኮ ነው። እንደው እንደዚህ አይነት ነገር ምን አይነት ነገር እንደሆነ ወቸውድ መኩዚ ቀጡ እስቲ ከጀርባ ድምጽ እንዳይረብሽ። ይሄ በእርግጠኝነት እንዴት እንደሚከራከረው አንድ ሰው ለማስጣር ማለት ነው። ታመኑ እንጂ ፕሮቴስታንቶች አሁን ላኩ አንድ ቁጥር ላኩ እንጂ ነው ያዳነን። ከሰይጣን እጅ አላዳነን፣ ከዲያብሎስ ቀንበር አላዳነን። እስቲ ግቡና መልሱልኝ፣ እንሰማለን። እኔ በጣም በቃ እንደዚህ አንድ ሰው እንዲፊንድ ጥሌስ የራሱን ሃይማኖት የሚጥለው የሚያምንበትን ይጥላል ለአንድ ሰው። እስቲ ግቡ። ያዳ አለ ዘንባረከ አለው የሆነ እንትን ያለው እስከዛ ድረስ ችግር የለውም። ሰላም እንዴት አለ? አብርሃም ነው የሚለው እዚህ ጋር አብርሃም። እግዚአብሔር አምላክ ይመስገን። እንዴት አለ? እግዚአብሔር አምላክ ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ፣ ክርስቶስ ኢየሱስ ከሰይጣን እጅ አላዳነንም? ያው ምንድነው ዋናው ሰይጣን እጅ ባይ ዲፎልት ከኃጢአት ስንድን በኃጢአት ከሰይጣን ጥያቄ ምን ነበር አብርሃም? ከሰይጣን እጅ አላዳነንም ወይ? አዎ አላዳነንም፣ አድኖናል። ያ ገዣችን ነበር፣ አድኖናል። ኦኬ አድኖናል። ስለዚህ መልሳችን አድኖናል ነው አይደል? ነፃ ወጥቶ ነው ያ ፕራይመሪሊ ግን ገጅ ኦኬ። እሺ አሁን አንድ ሰው ግን ተነስቶ ክርስቶስ ከሰይጣን እጅ አላዳነንም ካለ ልክ ነው? ቃል መሰንጠቅ ይሆናል። አዳነን የምንለው ከምንድን ነው የሚለው ነው ወይ ድነናል የምንለው ከምንም አሁን ከምንድን ነው የሚለው ጋር አልገባንም። የኛ ጥያቄ ምንድን ነው?
ምክንያቱም ከምንድን ነው የሚሉን እየተነተን ነው እየሰነጠቅ ነው እንሄዳለን። ችግር የለው መጽሐፍ ቅዱስ ጥቅስ ምሰጥህና እያነበብከው ከምን እንደሆነ እንረዳለን። እሱ ሳይሆን ግን የኛ ጥያቄ ክርስቶስ በቀጥታ ከሰይጣን እጅ አድኖናል አላዳነንም ስል አንተ አድኖናል አልከኝ። እሺ አንድ ሰው ግን ክርስቶስ ከሰይጣን እጅ አላዳነንም ካለ ልክ ነው ወይስ አይደለም? ያ ኢንኮምፕሊት ነው ወይም ሚስሊዲንግ ነው። ከሰይጣን አድኖናል ማለት በጣም ኢንኮምፕሊት ነው። ሙሉ ጤነኛ አይደለም ማለት ፕራይመሪ ፐርፐዝ ወይም መዳን የምንለው ክርስቶስ ያዳነን የምንለው ምንም ከሰይጣን እጅ ነው ወይም ደግሞ ከሰይጣን ሄዳን ነው ማለት ሙሉ ሀሳቡን አይገልጽም። ሰይጣን ገዢ ምንድን ነው? ዳኛ አይደለም ሰይጣን ነው። አሁን ዳኛ ነው አይደለም? መጽሐፍ ቅዱስ ይዛል። ያ እስኪ ዕብራውያን 2 ነውጣል። ዕብራውያን 2:14 እሺ ምን ይላል? ድምፅን ከፍ አድርጋ ነብል። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በምን ላይ ስልጣን ያለውን? በሞት ላይ። እርሱም ይሄውም ማን ነው አለ? በሞት እንዲሽር ይሄውም ዲያብሎስ ነው። እሺ ምንድን ነው አለን? ይሄው ምንድን ነው አለን? እንግዲህ ልጆች አብርሃም ይቅርታ፣ ይሄው ምንድን ነው አለን? ይሄውም ዲያብሎስ ነው። እሺ ቀጥሉ። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። እሺ እንደዛ ልቀጥል። እስከ 15 ነው የነበርኩት። ይሰማል? ባሩክ ተቋርጧል መሰለኝ። እሺ ትንሽ ማውራት እየከበደኝ ነገር ቀጥሉ። በቃ በሞት ላይ ስልጣን ያለውን ዲያብሎስ የዛን ሊሽር ነው ወይስ እንትን ሊል ነው? ላይሽር ነው የመጣው ጌታ ሊሽር ነው አይደል የመጣው? ሊሽር ነው። የዲያብሎስን ስራ ሊያፈርስ ክርስቶስ ተገለጠ፣ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል። ስለዚህ የማንን ስራ ሊያፈርስ? የዲያብሎስን ስራ። ከእርሱ እጅ አድኖናል አላዳነንም? ቀድሜ መጀመሪያ ነግሬያለሁ። እቺ ብቻ መልስልኝ። አድኖናል አላዳነንም? ነግሬያለሁ እኮ ከጨለማ ደግመህ መናገር ምን ይከብዳል? አድኖናል ወይስ አላዳነንም? አድኖናል ብያለሁ። በቃ ዮሐዴ ቀጥሉ። ዮሐዴ አለ? አዎ አሌሉያ ታሰማልን። አሁን አብርሃም አንድ ሰው ተነስቶ ክርስቶስ ከዲያብሎስ አላዳነንም ቢል ልክ ነው ወይስ አይደለም? ሀሳቡ ሙሉ አይሆንም። አይ ያው ኮንቴክስቱን አንድ ቃል ልክ ነው ወይስ ልክ አይደለም ነው ጥያቄ። ይሁን መመሰል አንድ ኮንቴክስት አንድ ሴንቴንስ ወስደን ልክ ነው ወይስ አይደለም የሚለውን መጀመሪያ መልስና ታብራራለህ። ልክ አይደለም ሀሳቡ። ክርስቶስ ሰው የሆነበት ዓላማ አሁን የተነበበው ክፍል ክርስቶስ ሰው የሆነበት ስጋና ደም የተካፈለው ራሱ ዲያብሎስን ለመሻር ነው እያለ አይ ዲያብሎስን ለመሻር አይደለም ክርስቶስ የመጣው ብሎ አንድ ሰው ወይም ደግሞ ከዲያብሎስ ሊያድነን አይደለም የመጣ ብሎ ከተናገረ ሙሉ ይሆናል ጎዶሎ ይሆናል። ከመሞከር በፊት ልክ ነው ወይስ ልክ አይደለም? ይሄው ቅድም እኮ ይሄን በአግባብ ያየን በሞት ላይ ስልጣን ያለው በሞት እንዲሽር አለ። ስለዚህ በሞት ላይ ስልጣን አለው ይሄውም ዲያብሎስ ነው ይላል። ሲን ወይም ደግሞ የኃጢአት ኃይልንም ነው የሚከብረው። በኃጢአትም ኃይል ያለው ሰይጣን ነው። በኃጢአትም ነው እሱን መጽሐፍ ቅዱስ ግልጽ አድርጎናል። ግን ፕራይመርሊ አይደለም ብሎ ተናግሬያለሁ እኮ
ፕራይመሪ እውነት ከሆነ የመጽሐፍ ቅዱስ ቆይ አንዴ የመጽሐፍ ቅዱስ እውነት ከሆነ 30 ጊዜ አይደለም 100 ጊዜ የምትናገረው ምን ትሆናለህ? ስለዚህ አንድ ሰው ክርስቶስ የመጣበትን ዓላማ ትልቁ የማዳኑን ስራ እንደ መካድ ማለት ሊትራሊ መካድ ነው። ከዲያብሎስ ሊያድነን አልመጣም ብሎ ከተናገረ ይህ ሰው ልክ ነው ወይስ ልክ አይደለም? ባጭሩ አሁን አንተ የተናገርከውም ልክ አይደለም። ክርስቶስ የመጣው የሰይጣን ጉዳይ አይደለም፣ ከእግዚአብሔር ቁጣ ነው። መጀመሪያ ሄዳን ነው ከዲያብሎስ ሊያድነን አይደለም የመጣው። ማን አባቱ ለዲያብሎስ ስልጣን ሰጥቷል ሲጀመር? እሺ አሁን ያለውን ክፍል አንብበው ደግመህ ዕብራውያን 2:14 ይሄ የሚለው በሞት ላይ ስልጣን አለው። አንብበው ነው ያልኩ። አነበብ ነው ደግሜ ላንብብልህ ትፈልገዋለህ? አዎ ፈልጌ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ምን ላይ ስልጣን ያለው ነው የሚለው? ቆይ ምን ላይ ስልጣን ያለው? በሞት ላይ ስልጣን ያለው። ኦኬ በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነው። ምን ማለት ነው? በሞት ላይ ስልጣን ያለው ዲያብሎስ ነው ማለት ነው። ታስረዳኛለህ? በሞት ላይ ስልጣን አለው ማለት ነው። ምን አማርኛ ፈልገህ ነው? በምንኛ ላድርግልህ? በሞት ላይ ስልጣን አለው ተባልክ፣ ትቀበለዋለህ ወይስ አትቀበለው? ምን ማለት ነው ንገረኝ እስኪ። በሞት ላይ ስልጣን አለው ማለት ነው። ምን ማለት ነው ማለት? በሞት ላይ ስልጣን ያለው አለ። አስረዳኝ። በሞት ላይ ስልጣን ያለው ኃጢአተኛ ስለሆነ ይኸውልህ። ወይ በሞት ላይ ስልጣን ያለው ይላል አይደለ? ያ በሞት ላይ ስልጣን ያለው ማለት እሱ ኦልሬዲ የሞተ ነው። ለሞት ማነው እሱ? ስልጣን አለው የተባለው ማን ነው? ኦኬ ቆይ ሰሞኑን አታውራ ይዋል በሰዎች ላይ ስልጣን አለው የተባለው ማን ነው? ኦ ማይ ጎድነስ መጣቁ ብለህ ስትጨርስ መልሱን መልስልኝ። ችግር የለም። አልጨረስክም? አብርሽ ይኸውልህ ክርስቶስ ኢየሱስ የመጣው ሰይጣን ለሰይጣን በሞት ላይ ስልጣን ያለው የተባለው ማን ነው? ይኸውልህ ጌታ ኢየሱስ ኦረ የሰው አፍ ላይ አትቆም። እድል ተናግረህ ስጨርስ እድል ስጠኝ። እየሰጠው ነው ግን ያልጠየቅኩን ዝም ብለህ የተሰማህን ግለጽ አይደለም ያልኩ። በሞት ላይ ስልጣን አለው የተባለው ማን ነው ስትባል ክርስቶስ የመጣው ብለህ አትጀምር። ምክንያቱም እሱን ጨርሰናል። አሁን ቀጥለንም ስለምናየው ማለት ነው። አሁን የጠየቅኩ በሞት ላይ ስልጣን አለው የተባለው ማን ነው ነው ጥያቄ። አብርሃም ማይክህን ክፈተውና መልስ። አታቋርጠኛ ስመልስ። አሁን መልስ ካልከኝ በኋላ አታቋርጠኝ። እኔ ደግሞ ለመልስ ያልጠየቅኩህን ከመለስክ ወዳጅ እዚህ ጋር አዳራሽ አይደለም ያለ ነው። ሁለታችን እያወራን ባለንበት ሰዓት አንተ የተሰማህን እኔ የተሰማኝን እናውራ ተባብለን አይደለም የገባ ነው። ለመግባባት የጠየቅኩህን ለትመልስ ነው የገባው። ስለዚህ ያልጠየቅኩህን ከመለስ ካስቆመዋለሁ። ምክንያቱ ጊዜ ለመፍጀት ስለማንፈልግ ማለት ነው። ጊዜያችንን እንጠቀማል። አሁንም ጥያቄ በደንብ ሰምተኛል ብዬ አስባለሁ። ዕብራውያን 2:14 ላይ በሞት ላይ ስልጣን ያለውን ይላል። በሞት ላይ ስልጣን ያለው የተባለው ማን ነው ነው ጥያቄ። አዎ በሞት ላይ ስልጣን አለ። እያነበብን እኮ መጽሐፍ ቅዱስ የሚለው ድምጽ ርቋል። አብርሃም ኦኬ መጽሐፍ ቅዱስ በሞት ላይ ስልጣን አለው ይላል አይደል? አሁን ያነበብነው ክፍል። ስለዚህ ያለው ማለት ነው። ምን ወዲህ ያለው? አብርሃም እየቀለድክ ነው እንዴ? ማን ነው ስትባል አለው ማለት ነው ትላለህ እንዴ? ማን ነው እኮ ነው ያልኩህ እንዴ? ማን ነው ይላል? ዲያብሎስ ይላል እኮ አነበብከው አይደል? ታዲያ ለምን ደፍረህ አትናገርም? ስለዚህ በሞት ላይ ስልጣን ነበረው ወይስ አልነበረውም? ዲያብሎስ አለው። ለምን ወደ ፍሬም ማልናገርህ? መጽሐፍ ቅዱስ ይላል እየነበብኩ አለው። አዎ አለው። ጎበዝ በቃ ቅድም የለውም ማን ነው የሰጠው ስላልከኝ አላልኩም። መጀመሪያም ጀምሮ ብየዋለሁ። አላልክም? እሺ መጀመሪያም ሲገባ ጀምሮ ብሎኛል። እሺ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ጊዜ ነው የምታነበው። ይሄን መጽሐፍ ቅዱስ ነው ባይዘ አይጭነቅህ። መጽሐፍ ቅዱስ ሲነበብ ለምን ይጨንቃል? 40 ጊዜም እናነበዋለን። የጠሌን 30 ጊዜ ሰምታችሁ እሱን ለመሞገት እየገባችሁ አይደል እንዴ? እሺ እንቀጥልና ስለሚካፈሉ አለ። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ነው የሚለው። ክርስቶስ በሞቱ ይሄ በሞት ላይ ስልጣን የነበረውን በሞቱ እንዲሽር በስጋና በደም ተካፍለዋል እያለ ነው አይደል? ልክ ነህ አብርሃም። ማይክን እንትን አታርገው፣ ችግር የለም ሚዩት አታርገው። አብርሃም
አላናግር አልከኝ ብቻ ነው የምታወራው። ተናግረህ ስጨርስ እድል ስጠኝና ልናገር ማለት ወይ ማይክ ሰተን ዝም ብለህ ቁጭ ብለህ ታወራ ነው። ጥያቄ ካለ የምጠይቀኝ ጠይቀኝና እያወራን ነው። ጥቅሱ ላይ እየተወያየን መሰለኝ። አንብበው፣ ያው እዛው የምታየውን አንብበው። እኔ መጽሐፍ ቅዱስ ላይ ያለው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ይላል። መልሼዋለሁ። ይሄን ትቆይበታለህ? መልሰው። አዎ እቆይበታለሁ። እዛ ላይ ያለውን 100% በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ክርስቶስ በስጋና በደም የተካፈለው ወይስ አይደለም? መልስ። አዎ ብያለሁ እኮ ምን አይደለም እንድልህ እንደፈለከው ጎበዝ አይደለም እንድትለኝ አይደለም። ወደ አምስተኛ ጊዜ እያልኩ ነው። በጣም የሞኝ እንትን አደረከው። ወደ ስድቡ ይደርሳል። ቆይ አንድ ያብርሽ ረጋ በል። እሺ፣ ስለዚህ አንድ ሰው አይ ክርስቶስ በስጋና በደም የተካፈለው፣ በስጋና በደም መካፈል ማለት ሰው መሆኑ ማለት ነው አይደለ? ልክ ነኝ መች አብርሽ? በስጋና በደም መካፈል ማለት ሰው መሆን ማለት ነው አይደል? ነው ወይስ አይደለም? እየሰማኝ ነው? አዎ። ኦኬ። አይ ድምፅ አንዳንድ የፍን ስለሚል አይሰማም፣ ለዛ ነው። አዎ ብለኛል። ስለዚህ ክርስቶስ ሰው የሆነበት ዓላማ የዲያብሎስን ስራ ለመሻር፣ በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ሰው የሆነው እያለ መጽሐፍ ቅዱስ አይ የዲያብሎስን ስራ ለመሻር ዲያብሎስን ከዲያብሎስ ሊያድነን፣ ምክንያቱም በሞት ላይ ስልጣን የነበረው ዲያብሎስ ነው። እኛ የቁጣ ልጆች ሆነን ተብለን ነበረ። ከዛ ሊያድነን አይደለም የመጣው ብሎ አንድ ሰው ከተናገረ ትክክል ነው ወይስ ትክክል አይደለም? የመጨረሻ ጥያቄ ትክክል ነው ወይስ አይደለም? ይሁድ ይሄን ለሁለተኛ ጊዜ የተናገርኩ ነው። እንደዛ ከተባለ ትክክል አይደለም። ነገር ግን እየተባለ ያለው ሰይጣንን ባለስልጣን አታርገው። ሰይጣን ስልጣን ያገኘው ከኃጢአት ነው። ሰው ኃጢአተኛ ስለሆነ የኃጢአት ደሞዙ ሞት ስለሆነ ህጉ ሰውን ኃጢአተኛ ስለሚያደርግ በዛ ነው ስልጣን ያገኘው እንጂ ምን አይደለም። አልቲሜት አይደለም። የሰይጣን ስልጣን ተው ታይም ስቴይ በቃ አንዴ ጋር ይበቃል። እስካሁን ይሁዳ አይደለም። ቆይ አንዴ ያልተባለ ስልጣን አልቲሜት ባለስልጣን አታርገው። ሰይጣንን ልታነግስ ነው እንደፈለከው ሚውት አድርገው። አሁን አልቲሜት ስልጣን አትስጠው ምናምን። አሁን ሰይጣንን ልታነግስ ነው እንደፈለከው። ሰይጣን ስልጣን የለውም። ረጋ በል። አሁን አትጩ። ምክንያቱም የፓስተር ስፒሪት ስለተመታ እዚህ ማጓራት ምናምን አይጠበቅብም። ማይ ብራዘር ስህተት ነው አልክ፣ አለቀ። ስለዚህ ፓስተርን ተቃውሞ ስህተት ነው ላልከው አልቲሜት ስልጣን አትስጠው ምናምን። ስለምን አልቲሜት ስልጣን መስጠት ነው? እኔ አይደለሁም እኮ ስልጣን የምሰጠው። ረጋ በል። አሁን ያው ቅድም አውራ ስትባል ሚዩት አድርገህ ታብታብ ስታደርግ ነበር። አሁን ኦልሬዲ ዲባንክ እንደተደረገ ሲገባ በየደቂቃው ማይክን አትክፈት። እሺ በቃ አይዟችሁ። ኦኬ ለእውነት እስቲ አንድ ቀን ይለፍላችሁና ለእውነት ቁሙ። እስኪ አንድ ቀን ይለፍላችሁ። ሰውን መከተል ትታችሁ የእግዚአብሔርን ቃል ለመቀበል ምናምን እስቲ ልባችሁን አንዳንዴ ክፈቱ። አሁን ስልጣኑን አትስጡት ለዲያብሎስ ምናምን። ማን ነው ስልጣን የሰጠው? እኛ ስልጣን ሰጥተነው አይደለም። በገዛ ፈቃድ አዳም ባጠፋው ጥፋት ግን ወዶ ፈቅዶ የሰው ልጅ የዲያብሎስ ባሪያ ሆኖ ነበር። አለቀ። ወደድክም ጠላህም የዲያብሎስ ባርነት ስር ነበረ ፍጥረት ሁሉ ማለት የሰው ልጅ ሁሉ። ይሄ ባይዘወይ እዚህ ክፍል ላይ ብቻ አይደለም። ምናልባት መጽሐፍ ቅዱሱን ዞር ብላችሁ እንድታዩትም እናሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ጀምሮ አለቅነትና ስልጣን በሞት ላይ ነበረው ዲያብሎስ። ይሄ መጽሐፍ ቅዱስ ነው የሚናገረው። 23 ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ጀምሮ እንዲህ ይላል፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይልና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንንም ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። ክርስቶስ የመጣው አለቅነት፣ ኃይል፣ ስልጣንን ሁሉ ለመሻር ነው፣ ለማጥፋት ነው። የማን አለቅነት፣ ስልጣን፣ ኃይል ነው የሚሽረው? የጠላታችንን ኃይልና ስልጣን።
ያ ጠላታችን ደግሞ ዲያብሎስ ነው። ይኸው ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ጠላት የሆነው ዲያብሎስን ለመርገጥ ለመቀጥቀጥ ክርስቶስ መጥቷል። ከሱ እጅ ሊያድነን ከባርነት እጅ ሊያድነን መጥቷል። ይኸው ያ ጠላት ማን ነው? የኋለኛው ጠላት የሚሻረው ሞት ነው። ያ ሞት ነው። ኦኬ ሁሉን ከእግሩ በታች አስገዝቷልና ሁሉን ከእግሩ በታች አስገዝቷል። በቃ ሞት አክቹአሊ ሞት እየተባለ ያለው ዲያብሎስ ማለት ነው። እዛ ላይ በሞት ላይ ስልጣን ያለውን ተብሏል ዕብራውያን ላይ ማለት ነው። ስለዚህ ምን ተባለ? ሁሉን ከእግሩ በታች ምን ብሏል? አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉ ከተገዛለት በቀር መሆኑ ግልጽ ነው። እዚህ ሁላችን በባርነቱ ስር ነበርን። ገላትያ ምዕራፍ 5 ከቁጥር 1 ላይ ክርስቶስ በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። ይኸው ባርነት ስር ነበርን። ከዚህ ባርነት ነው ክርስቶስ ነፃ ያወጣን። ማይ ብራዘር ይሄንን ምንፍቅናችሁን ወደ ግራ ወደ ቀኝ መጽሐፍ ቅዱስ ያጣፋዋል። ኦኬ ከዲያብሎስ ባርነት ነው ያወጣን። በነፃነት ለመኖር ክርስቶስ ምን አለ? ነፃነት አወጣን። በማን ባርነት ስር ነበር? ኦኬ በዲያብሎስ ባርነት። እንግዲህ አለ ጸንታችሁ ቁሙ፣ እንደገናም ደግሞ በባርነት ቀንበር አትያዙ ነው የሚለው። ወደ ባርነት ደግማችሁ አትሂዱ። የዲያብሎስ ባሪያ የኃጢአት ባሪያ ደግማችሁ አትሁኑ። ከኃጢአት ነው ክርስቶስ ያዳነ። ኦኬ እንጀምር። ኤፌሶን ምዕራፍ 2 ከቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በምናችሁ? በኃጢአታችሁ በበደላችሁ ሙታን ነበራችሁ። በእነርሱ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ፣ እሺ ለዲያብሎስ ማለት ነው። መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ። ይኸው በአየር ላይ ስልጣን እንዳለው ተብሎ ስልጣን ሰጪው ባይዘው እግዚአብሔር ነው። እኛ ንስር አንድ የሚታርገው አንድ ማይክ ክፍት ነው ንስር። ኦኬ ይሄ ለሚሰራ በማይታዘዙት ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው ይላል። ለማይታዘዙ አለቃቸው ማን ነው? ኦፍ ኮርስ ዲያብሎስ ነው። ስለዚህ እናንተ በበደላችሁና በኃጢአታችሁ ለሱ ተገዢዎች ነበራችሁ፣ እንዳለው ፈቃድ አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ከዛ በኋላስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ከፍጥረታችን የቁጣ ልጆች ነበርን ይላል። የቁጣ ልጅ የተባለው የዲያብሎስ ማለት ነው። እሱ የቁጣ ነው። የሱ ልጆች ነበር ማለት ነው። ምክንያቱም የሱ ፈቃድና ምኞት በማድረግ ስንመላለስ ነበርና ማለት ነው። ኦኬ ሶሪ ኦኬ። ስለዚህ የእሱ ልጆች ነበራችሁ ይልና ነገር ግን አሁን እዩ እግዚአብሔር ቁጣ ማለት ክርስቶስ ግን በጣም ቁጣ ላይ የነበረው በጣም በቁጣ ነዶ ከነበረው ከአባቱ አዳነን ነው የሚለው። ተመልከቱ። ይሄ ክርስቶስን ወይም ደግሞ እግዚአብሔርን የምትስሉበትን ምስል ይሄ በጣም አስፈሪ በጣም ተናዳጅ ቁጡ የሆነ አድርጋችሁ የምትቆጥሩትን እግዚአብሔር ምን ብሎ ነው የሚና እሱ ራሱ ፈቅዶ ወዶ ሊያድነን ነው የመጣው እንጂ ከሱ ሊያድነን ሌላ አካል አልመጣም። ያው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ በምህረቱ ምን ባለጠጋ ስለሆነ እሺ ከወደደን ከተቆጣን ብስጭቱ ላይ ከነበርን ይላል አይደለም። ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን እንኳን በሆንን ጊዜ ይላል ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። እንዲሁ ነው ያዳነን። ኦኬ እንዲሁ ያዳነን እግዚአብሔር በምኑ በምህረቱ ባለጸጋ የሆነ በታላቅ ፍቅሩ ከታላቅ ፍቅሩ ከወደደን ከታላቅ ፍቅሩ የተነሳ ምን አለን? አዳነን። አሁን ይሄንን ትልቅ ጸጋ ትልቅ ፍቅሩን አቃላችሁ ከእግዚአብሔር ለመዳን ሊያድነን ክርስቶስ መጣ ከዲያብሎስ አይደለም ብላችሁ ከተናገራችሁ እናንተ ገና ወንጌል ሊሰበክላችሁ ይገባል። ከዲያብሎስ ባርነት ከዲያብሎስ
አገልጋይነት ለሱ ከመታዘዝ ወጣችሁ የእግዚአብሔርን ቃል ወደ መቀበል እንድትመጡ እንጠራችኋለን። እግዚአብሔር ይስጥልኝ። ወንድሞች ቀጥሉ። ሌሎት ያሰማልን ዮአዲ አይ ቲንክ አብርሃም